ሰላም ሰላም፣ ጤና ይስጥልን ውድ የተወደዳችሁ የተከበራችሁ፣ እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬ እንደተለመደው ስለ ፀጉር አዲስ ነገር ይዤላችሁ መጥቻለሁ። ተከታተሉ እና ቤተሰብ፣ እኔ ዛሬ አሁን ቤት ውስጥ ያዘጋጀሁትን ትሪትመንት ነው ተቀብቼ ፀጉሬን ለሙከራ ሳይሆን ከአሁን በፊት ብዙ ጊዜ ቤት ውስጥ በማዘጋጀት እጠቀማለሁ ማለት ነው። ትሪትመንቶችን ሁል ጊዜ ቤታችን ውስጥ እያዘጋጀን መጠቀም እንችላለን ማለት ነው። በጣም ቀላል ነው አሰራሩ። የተለያየ የምንፈልገውን ግብአት ማድረግ እንችላለን ማለት ነው። እኔ የሰራሁት ከእንቁላል እና ኦሊቭ ኦይል የወይራ ዘይት ማለት ነው እና አቮካዶ ቅባት፣ የተለያዩ ቅባቶችን አንድ ላይ በማድረግ ነው ማለት ነው። ነገር ግን እንቁላል አድርጌበታለሁ። አንደኛ እንዲወፍር ያደርገዋል ማለት ነው። ለፀጉራችንም ለተሰባበረ ፀጉር፣ በቀለም ለተጎዳም ይጠቅማል ማለት ነው። እና በነገራችን ላይ እንቁላል ነጩን ክፍል ብቻ ነው እኔ የማደርገው ማለት ነው። ቀዩ መሀል ላይ ያለውን ቢጫውን ማድረግ ይቻላል፣ ግን ሽታ ስለሚኖረው ያልፈለግኩት እንጂ በጣም ሞር ጥቅም አለው ቢጫውን ብታደርጉት ማለት ነው። ግን ሽታ እንዳይኖረው ስለምፈልግ ለዛ ነው ትሪትመንቱ ወፍራም አሪፍ እንዲሆን ነጩን ክፍል ብቻ ማደርገው ማለት ነው። እናንተ ማድረግ ትችላላችሁ ሙሉውን ማለት ነው። ቢጫውን ክፍልም ማስገባት ትችላላችሁ። ሽታ ግን አለው። ስትታጠቡት ፀጉራችሁ ከታጠባችሁት በኋላ ኖርማል ነው፣ ሽታ አይኖረውም። ግን ስትታጠቡ እንቁላል አላ በተፈጥሮ ሽታ ያለው እሱን ሽታ ፓርት ስለማልወደው፣ ነጩ ግን ምንም አይነት ሽታ የለውም ማለት ነው። እና ለዛ ነው እኔ ነጩን ክፍል የምጠቀመው ማለት ነው። በጣም ምርጥ ነው። እንደ ትሪትመንት እየሰራችሁ መጠቀም ትችላላችሁ ማለት ነው። ፈሳሽ ቅባት ስትቀቡት ፀጉራችሁ ላይ እንዳይወርድ ምናምን ወደታች ወይ ደግሞ ፀጉራችሁን እንዳይለው ወፍራም ሲሆን አሪፍ ነው፣ ከጥቅሙ ባሻገር ማለት ነው። ኦልሬዲ ጥቅሙን ነው የሚፈለገው እንዲወፍር ምናምን ብቻ ሳይሆን፣ ግን በጣም ነው የምትወዱት ከቅባት ጋር። እንቁላል በቅባት ትሪትመንት አድርጋችሁ ስትሰሩት በጣም ቆንጆ ነው። ከመሰባበር ፀጉራችሁ ይድናል ማለት ነው። በጣም ጥቅም አለው። እንቁላል በተፈጥሮ ፀጉራችሁ እንዲበዛና እንዲያደርግ ያደርገዋል ማለት ነው። ሞክሩት፣ ተጠቀሙት። ቤት ውስጥ በማዘጋጀት የፈለጋችሁትን ግብአቶች በመጠቀም እኔ ያደረኩት 4 አይነት ነው። እናንተ ደግሞ የተለያዩ ነገሮችን አድ እያደረጋችሁ እየጨመራችሁ ፀጉራችሁን እየተቀባችሁ መታጠብ፣ ቤት ውስጥ አዘጋጅታችሁ ፀጉራችሁ ላይ እስከ 1 ሰዓት ብታቆዩት ኖርማል ነው ማለት ነው። ቤት ውስጥ የተዘጋጀው ከሆነ የምትገዙት ከሆነ ደግሞ 15 ደቂቃ ነው ማቆየት ያለብን ማለት ነው። ጽሁፉ የሚለው እዛ ላይ፣ መመሪያው የሚለው እንደዛ ነው። 15 ደቂቃ አቆይተን መታጠብ ይኖርብናል። እንደተለመደው ፀጉራችንን ከታጠብን በኋላ ነው ብንጠቀመው አሪፍ የሚሆነው ማለት ነው። ማንኛውም ነገር ለፀጉራችን ስንጠቀም ቅባቶች ጥቅም እንዲኖራቸው ማለት አለብን። መጀመሪያ መታጠብ አለብን። ከታጠብን ንጹህ ከሆነ በኋላ ያዘጋጀነውን ትሪትመንት እንጠቀመዋለን ማለት ነው። እና በዛ መልኩ ሲሆን ለፀጉራችን ትልቅ ጥቅም አለው ማለት ነው። ግን የቆሸሸ ወይ ደግሞ ፀጉራችን አቧራ፣ የተለያየ ነገሮች ወይ የተቀባችሁ ቅባት ምናምን የስኪናችንን ቀዳዶች ስለሚደፈኑ አንደኛ ወደ እንትናችን እንዳይገባ ያደርጋል። ቅባትም እንዳይዝ ያደርጋል ከላይ ያለው ፀጉራችንም። እና ለዛ ንጹህ ከሆነ በኋላ ነው ማለት ነው ትሪትመንቶችን መጠቀም የሚኖርብን ማለት ነው። በዛ መልኩ ነው እኔ ሁልጊዜ የማደርገው። ሌላው ርጥቡ አለማበጠር። ወዲያው ታጥባችሁ ወዲያው ካበጠራችሁት ፀጉራችሁ በጣም ይሳሳል ማለት ነው። ስለዚህ ማድረግ ያለባችሁ እርጥቡን ታጥባችሁ ወዲያው ቅባት መቀባት፣ ለተወሰነ ደቂቃዎች አለማበጠር ማለት ነው።
በጣም ከደረቀ በኋላ ብታበጥሩት ይሰባበራል። ቅባትም በጣም ከደረቀ በኋላ የምትቀቡ ከሆነ ቅባት አይዝም ፀጉራችን፣ ለፀጉራችን ጥቅም አይኖረውም። ቤዝ ራሱ ጥቅም አይኖረውም ማለት ነው። በእርጥቡ ስንጠቀመው ግን ፀጉራችን ላይ የመያዝ እንትኑ በጣም እንትን ኃይል ከፍታ ስላለው ይይዛል። ወደ ስኪናችንም የመግባት እንትኑ ቀዳዳዎቹ ክፍት ስለሚሆኑ ጥቅም ይኖረዋል ማለት ነው። በዛ መልኩ ብታደርጉት አሪፍ ይሆናል ማለት ነው። እኔ 2 ቦታ እየሰራሁት ነው ፀጉሬን። 2 ቦታ ፀጉራችን እንዳይሰባበር ይጠቅመናል ማለት ነው። ኖርማሊ እኔ ሹርባ መሰራት ለፀጉሬ አይስማማኝም ማለት ነው። ግን 2 ቦታ ሁል ጊዜ 2 ቦታ ከመተኛቴ በፊት እሰራዋለሁ ማለት ነው እንዳይሰባበር። በእርግጥ ሹርባ የሚስማማው ብዙ ሰው አለ፣ የማይስማማንም አለን ማለት ነው። ቁጥርጥርና 2 ቦታ እኔ ከሱ ውጪ ፀጉሬን በቀጫጭኑ ከተሰራሁት ይሰባበራል፣ የመነቃቀል ነገር ያጋጥመዋል ማለት ነው። እና ብዙ ጊዜ ሹርባ አልሰራም ፀጉሬን። ከተሰራውም 2 ቦታ እና ቁጥርጥር ብቻ ነው። ቁጥርጥር አንደኛ ፀጉራችሁን እንዲያድግ ያደርገዋል፣ ምቾት ይኖረዋል ማለት ነው። ለፀጉራችሁ ምቾት ይኖረዋል። ለእኛ ለኢትዮጵያውያኖች ያው ሹርባ የሚስማማነን፣ ግን ሁላችንም አይደለም። ሁሉም ሳይሆን ሹርባ የማይሰራ የለም። በሹርባ ነው እንትን የምንለውና ለእኔ ግን 2 ቦታ ስለሚመቸኝ እንደዚህ እየሰራሁት እገኛለሁ ማለት ነው። ጠዋት ላይ ፈተዋለሁ፣ ማታ ላይ ትሰራዋለሁ ከመተኛቴ በፊት እንዳይሰባበርብኝ ማለት ነው። ከዛ ጠዋት ላይ ስትፈቱት በጣም አሪፍ ነው የሚሆነው። ፍሪዝ ማድረግም እንደዛም ፈታችሁት ብትለቁት አሪፍ ፍሪዝ ይሆናል ማለት ነው። 2 ቦታ መስራት በአጠቃላይ የፀጉራችሁ እንዳይጎዳ ያደርጋል ማለት ነው። እንዳይሰባበር ስንተኛ 2 ቦታ ብየሰራ ምንተኛ መልካም ነው እላችኋለሁ ውድ ቤተሰቦች። እና በዚህ መልኩ ቤት ውስጥ ትሪትመንት በመስራት ተጠቀሙት። ፀጉራችሁን ትሪት አድርጉት። በቀለም ለተጎዳ፣ በተለያዩ በውሃ በአጠቃላይ ውሃ ፀጉራችን የሚጎዳው በተለይ አረብ ሀገራት ላይ ውሃው ትንሽ ጨው ከሞር በዛ ያለ ነው አይ ቲንክ ይመስለኛል። እና ብዙ ሰዎች ፀጉሬ ይሰባበራል የሚሉት ከውሃው የተነሳ ነው። አንዳንዴ ሻምፖም ነው ያልተስማማን ሻምፖ ስንጠቀም፣ በብዛት ግን ውሃ የሚሉ ብዙ ሰዎች በውሃ ምክንያት ፀጉር እንትን ይሰባበርባቸዋል። እና ትሪት ስናደርገው ይመለሳል። ማንኛውም ነገር በትሪት የሚመለስ ነው ማለት ነው። ትሪት ስናደርገው ሻምፖዎች የተጠቀምናቸው ካልተስማሙን እንደዛ ያጋጥማል። ለመሳሳት፣ የመሰባበር እና ሹርባ አሁን እኔ ስለማይመቸኝ አሁን ሹርባ ብሰራው ፀጉሬ የመሰባበር እንትን ያጋጥመዋል ማለት ነው። ደግሞ ሞር ሰዎች ደግሞ የሚስማማቸው አለ፣ ካልተሰሩ ፀጉራቸው የሚሰባበርባቸውም አለ። እና ሁላችንም የተለያየ እንትን አለ። እና አሁን እኔ እንደዚህ ባደርገው አሪፍ ነው። ሁል ጊዜ 2 ቦታ ሳደርገው ምርጥ ነው፣ ምንም አይሰባበርብኝም፣ አሪፍ ነው። ግን በቀጫጭኑ ስሰራው ነው የሚሰባበረው ማለት ነው። ሰው የፀጉራችን የሚስማማውን የማይስማማውን ካወቅን ትሪት ማድረግ እንችላለን ማለት ነው። እና ውድ ቤተሰብ ሰላማችሁ ብዝት ይበል። በቀጣይ እስከምንገናኝ መልካም ቆይታ። የዛሬው ቪዲዮ ይሄን ይመስላል ማለት ነው። እንደምታዩት 2 ቦታ ፀጉር መስራት ደግሞ እንዴት እንደሚያምር መዘነጫም ነው። ባይዘወይ ትዘንጡበት አላችሁ። 2 ቦታ ሰርታችሁ ወደ ስራ ምናምን መሄድ ያምራል ማለት ነው። 2 ቦታ ፀጉር መስራት ጀስት ቪዲዮ ትንሽ ተቆርጧል ይመስለኛል። በደንብ እየታየም አይደለም፣ ከስር ብቻ ነው። በቀጣይ አሪፍ እንገናኛለን ማለት ነው። ሰላማችሁ በያላችሁበት ብዝት ይበል። ጸጋና ሰላም ይብዛላችሁ። ቤተሰቦቼ ሀሳብ አስተያየት ካላችሁ ሀሳብ አስተያየት መስጠት ይቻላል። ስለነበረን ቆይታ እናመሰግናለን። ሁላችሁም መልካም ውሎ መልካም ቆይታ ይሆንላችሁ። እናመሰግናለን በጣም ባይ ባይ።